በዝምታ ውስጥ ስትሆኑ በመለኮታዊ ዝምታ ውስጥ ስትሆኑ ከሚደርስባችሁ መከራ ተግዳሮትና ችግር የተነሳ እግዚአብሔር እንኳን ከናንተ ጋር እንዳለ ለማመን እስክትቸገሩ ድረስ ትደርሳላችሁ። ስለምንድነው ይሄ ሁሉ ጉዳይ የደረሰባችሁ? ለምንድነው ይሄ ሁሉ ፈተና፣ ይሄ ሁሉ የማዕበል አይነት በእናንተ ህይወት ላይ የሚፈራረቀው የሚለውን ነገር ስትጠይቁ መልስ እስክታጡለት ድረስ ትደርሳላችሁ። የነገ እጩ ባለስልጣኖች የዛሬ እስረኞች ናቸው። የነገ እጩ የሚከብሩ ሰዎች የዛሬ የሚናቁ ሰዎች ናቸው። አሁን ያላችሁበት የእግዚአብሔር ዝምታ ምን መሰላችሁ የሚያሳየው? ነገ ለተዘጋጀው በረከት እጩ መሆናችሁ። እግዚአብሔር ዝም ሲላችሁ በዛ የእግዚአብሔር ዝምታ ውስጥ እንድትኖሩ ሲያደርጋችሁ ስለማይሰማ አይደለም፣ ስለማያይ አይደለም፣ የእናንተን ጉዳይ ስለማያውቅ አይደለም፣ ስለእናንተ ጉዳይ ግድ ስለማይለው አይደለም። በበሽታ ሾክ እየተወጋችሁ ያላችሁ፣ በመገፋትና በችግር በብዙ የህይወት ግራ መጋባት ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር አምላክ በዝምታው ውስጥ የሚያኖራችሁ ሲፈትናችሁ ነው። እግዚአብሔር ሊፈትናቸው የሚፈልጋቸውን ሰዎች በዝምታ ውስጥ እንዲኖሩ ያደርጋቸዋል። ምክንያታችሁ ያለ ምክንያት አይደለም የጨላለመው ወዳጆቼ፣ ያለ ምክንያት አይደለም ያቅላላው፣ ያለ ምክንያት አይደለም እንደዚህ አይነት ውጥረት ውስጥ የገባችሁት። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ያለ ምክንያት አይደለም የተተዋችሁት፣ ያለ ምክንያት አይደለም ሰዎች ፊታቸውን ያዞሩት፣ ያለ ምክንያት አይደለም በከባድ የህይወት መንገድ ውስጥ እያለፋችሁ ያላችሁት። አለው ነገር እግዚአብሔር አምላክ መሪር የሆኑ ሐዘኖችን በልባችሁ ይዛችሁ ከእግዚአብሔር ዝምታ ጋር በቤተ ክርስቲያን ውስጥ ያላችሁ ወንድሞቼና እህቶች በጸሎታችሁ እግዚአብሔርን ያሳሰባችሁት ጉዳዩ ከአቅሜ በላይ ሆኗል፣ ከምችለው በላይ ሆኗል፣ ከሐኪም በላይ ሆኗል፣ ከቤተሰብ በላይ ሆኗል፣ ከገንዘብ በላይ ሆኗል፣ ከምችለው በላይ ከአቅሜ በላይ ሆኗል ብላችሁ ጠዋትም ማታም በጸሎታችሁ ያሳሰባችሁ እናንተ ብቻ ሳትሆኑ ሌሎች ወገኖቻችሁና አገልጋዮች ይጸልዩላችሁ። ነገር ግን ነገሩ ከመስተካከልና ከመሻሻል ይልቅ እየባሰባችሁ ይሄድና እንደውም ከሞት ጋር ፊት ለፊት እየተጋፈጣችሁ ያላችሁ ሰዎች የእግዚአብሔርን ምሪት ስትፈልጉ እግዚአብሔር ግን ዝም ያላችሁ፣ የእርሱ ሰላም በልባችሁ ሰፍኖ እንዲመራችሁ ስትጠባበቁ ይልቁኑ ሕይወታችሁ ምስቅልቅል እያለ የቀጠለባችሁ ለዓመታት ከሰማይ ምላሽ ስትፈልጉ በእግዚአብሔር ዝምታ ምክንያት ተስፋ የቆረጣችሁ እግዚአብሔር ለምታልፉበት መከራ ደንታ የሌለው የመሰላችሁ በተስፋ መቁረጥና ዝብርቅርቅ ባለ የህይወት ምዕራፍ ውስጥ እያለፋችሁ ያላችሁ የህይወታችሁ ጥያቄና እንቆቅልሽ ከማባራት ይልቅ እየባሰበት በከፍተኛ የህይወት ማዕበል ውስጥ እያለፋችሁ ያላችሁ ለምታልፉበትና ለገጠማችሁ ቀንና ሌሊታችሁን ላስጨነቀና ለያዝባችሁ ለዛ ጉዳይ እግዚአብሔር መልስ እንደሌለው የተሰማችሁ እግዚአብሔር ለምን ዝም እንዳለው እንቆቅልሽ የሆነባችሁ 2 5 10 20 እና 30 ረዣዥም ዓመታቶችን በዝምታ ውስጥ እያሳለፋችሁ ያላችሁ ሰዎች እግዚአብሔር ፈጣን መልስ እንደሚሰጣችሁ አምናችሁ በጠንካራ የጸሎት ልምምድ ውስጥ ስትቆዩ የነበራችሁና የጸሎታችሁን መጠን በጨመራችሁ ቁጥር የህይወታችሁ ማዕበል በዛው ትይዩ እየጨመረባችሁ ሄዳችሁ ሰዎች የእግዚአብሔር ዝምታ ሚስጥሩ ምንድነው? ቁልፉ ጉዳይ ምንድነው? መጽሐፍ ቅዱሳችንን ከዘፍጥረት እስከ ዮሐንስ ራእይ ስታነቡ በጣም ትልቅ የእግዚአብሔር ሰዎች በእግዚአብሔር መለኮታዊ ዝምታ ውስጥ ጥቂት የማይባሉ ዓመታትን አሳልፈዋል። የእግዚአብሔር መለኮታዊ ዝምታ ህይወቱን ያልነካው በእግዚአብሔር መለኮታዊ ዝምታ ውስጥ ያላለፈ አንድም እግዚአብሔር የሰራበት ዘመን ተሻጋሪ የሆነ እግዚአብሔር ታላቅነት በህይወቱ የተገለጠበት አንድም ሰው በመጽሐፍ ቅዱሳችን ውስጥ አታገኙም። ይብዛም ይነስም እግዚአብሔር አምላክ ለአፍታም ይሁን ለዓመታት በዝምታ ውስጥ ልጆቹን ያሳልፋቸዋል። በማቴዎስ ወንጌል መጽሐፍ ምዕራፍ 15 ቁጥር 23 ላይ ስትመለከቱ አንዲት ሴት ልጅ የነበራት አህዛብ የሆነች ሴት ጌታ ኢየሱስ ክርስቶስን ተጨንቃ ስለነበረ እንዲፈውስላት ወደ ጌታ ወደ ክርስቶስ ኢየሱስ እግር ስር ወደቀች፣ እንደዚሁም ጮኸች ብሎ ይናገራል። ጌታ ኢየሱስ ክርስቶስ ይሆናልም አይሆንምም ወይም ደግሞ ጠብቂኝ ከማለት ይልቅ አንዳችም ቃል አልመለሰላትም። ይልቁኑ እንደውም በንግግሩ መካከልና መጨረሻ ላይ ወደ እሷ ከማውራት ይልቅ ወደ ደቀ መዛሙርቶቹ ሲያወራ ትመለከታላችሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ በጣም ታዋቂ የሆኑት የማርያምና የማርታ እንደዚሁም የአልዓዛርን ጉዳይ ማንሳት ይቻላል። ማርያምና ማርታ ወንድማቸው አልዓዛር እንደታመመ ለኢየሱስ ለማሳወቅ መልእክተኞችን እንደላኩ ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል መልእክቱ ላይ ያስቀምጥልናል። ጌታ ኢየሱስ አልዓዛር እንደታመመ ሲሰማ የመለሰው መልስና ከዛ ቀጥሎ የሆነው ነገር ጭራሽ የማይገመት አንኤክስፔክትድ የሆነ ጉዳይ ነው የሆነው። ይህ ህመም የእግዚአብሔር ልጅ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለመሞት አይደለም ወይም ለሞት አይደለም ብሎ አለ። ነገር ግን አልዓዛር ሞተ። ኢየሱስ ደግሞ ጭራሹንም ቀብር ላይ አልተገኘም።
እንደውም ለአራት ቀናቶች ከሁኔታው ርቆ በዝምታ ቆየ ጌታ። የአልዓዛር እህቶችም የጌታ የክርስቶስ ኢየሱስን ዝምታ በልባቸው ከሞላው መራራ ሐዘን ጋር ይዘው ቆዩ። ገና አልዓዛር ከመሞቱ በፊት ማሳሰቢያ፣ ማስታወቂያ የአልዓዛር ሁኔታ አሳሳቢ ሁኔታ ላይ እንደደረሰ፣ ነገሩ ከባድ እንደሆነ፣ ከአቅማቸው በላይ የሆነ እንደሆነና በፍጹም ወዳጃችን ነው ብሎ ለሚያምኑት ደግሞም ለሚወዳቸው ለጌታ ለኢየሱስ ክርስቶስ መልእክተኞችን ምለው ተገዝተው ልከዋል። ጌታ ኢየሱስ ክርስቶስም የተናገረው ደግሞ እንደማይሞት ነው። እሰየው፣ መልእክተኞችም መልእክቱን ይዘው መጥተዋል። ነገር ግን ደግሞ አልዓዛር ጌታ ኢየሱስ እንደተናገረው ሳይሆን ለዛች ቀናቶች ውስጥ ማለት ነው ሞቷል። የአልዓዛር ጉዳይ የሚያሳስበው መስሏቸዋል። እነሱም ደግሞ ጌታ ኢየሱስ የአልዓዛር ጉዳይ ያሳስበዋል። የጠበቁት ግን ከመሞቱ በፊት ጉዳዩ ከመባባሱ በፊት ወደ መቃብር ከመግባቱ በፊት ጌታ ደርሶ እንደሚታደገው እነሱንም ከእንባ ወንድማቸውንም ከሞት እንደሚታደጋቸው ነበር ተስፋ ያደረጉት። ግን እነሱን ያሰቡት ሳይሆን ቀርቶ አልዓዛር ሞተ። ጌታ ኢየሱስ ክርስቶስ ለ4 ቀን ለቀብርም አልመጣም፣ ዝም አላቸው። ስለዚህ የወንድማቸውን መሪር ሐዘን በልባቸው ይዘው ከጌታ ዝምታ ጋር ለ4 ቀናቶች ቆዩ። ልክ እንደዚሁ መሪር የሆኑ ሐዘኖችን በልባችሁ ይዛችሁ ከእግዚአብሔር ዝምታ ጋር በቤተ ክርስቲያን ውስጥ ያላችሁ ወንድሞቼና እህቶቼ በጸሎታችሁ እግዚአብሔርን ያሳሰባችሁት ጉዳዩ ከአቅሜ በላይ ሆኗል፣ ከምችለው በላይ ሆኗል፣ ከሐኪም በላይ ሆኗል፣ ከቤተሰብ በላይ ሆኗል፣ ከገንዘብ በላይ ሆኗል፣ ከምችለው በላይ ከአቅሜ በላይ ሆኗል ብላችሁ ጠዋትም ማታም በጸሎታችሁ ያሳሰባችሁ እናንተ ብቻ ሳትሆኑ ሌሎች ወገኖቻችሁና አገልጋዮች የጸለዩላችሁ፣ ነገር ግን ነገሩ ከመስተካከልና ከመሻሻል ይልቅ እየባሰባችሁ ይሄድና እንደውም ከሞት ጋር ፊት ለፊት እየተጋፈጣችሁ ያላችሁ ሰዎች በዚህ ቤት ውስጥ አጠፉን ብዬ አስባለሁ። ልክ እንደናንተ ነበረ የማርያምና የማርታም ጉዳይ። መሪር የሆነውን የወንድማቸውን ሐዘን ከጌታ ዝምታ ጋር ይዘው ነው ለቅሶ የተቀመጡት። አሁንም እንደ ተስፋ ቃሉ እግዚአብሔር አምላክ መርቷችሁ በብዙ የእግዚአብሔር ቃል ኪዳንና በእግዚአብሔር የማዳኑ ኃይል የተቀበላችሁትን ተስፋ ይዛችሁ ነገር ግን ደግሞ መርዶ የሰማችሁ ሰዎች ከመርዶ በኋላ እግዚአብሔር ይመጣል ብላችሁ ብትጠብቁም 1 ወር 2 ወር 3 ወር 4 ወር በዝምታ ውስጥ ያለፋችሁ ያላችሁ ሰዎች ልክ እንደናንተ አብርሃምም መለኮታዊ ዝምታ ውስጥ አልፏል። እሱ ብቻ አይደለም። የነ ማርያምና የነ ማርታ ጉዳይ 4 ቀን ነው። የአብርሃም ጉዳይ ደግሞ የ3 ቀን ነው። አያሌ ዓመታቶችን በዝምታ ውስጥ ያሳለፈ ደግሞ አንድ እግዚአብሔር ሰው ላሳያችሁ። ዮሴፍ ይባላል። ዮሴፍ በግብጽ በባርነትና በእስረኝነት ምን ያህል እንደታሸ አስቡ። በእርግጠኝነት ያለምንም ጥርጥር ዮሴፍ እግዚአብሔር ደርሶ እንዲያስበው ወደ እግዚአብሔር ጮኋል። ነገር ግን እግዚአብሔር በዝምታ ለረጅም ዓመታት ዮሴፍን አስጠብቆታል። ዮሴፍ በረጅም የዝምታ ዓመታቶች ውስጥ አሳልፏል። ከሚወደው ቤተሰቡ ከሚወደው አባቱ ምቾት ከሞላበት ሕይወቱ አውጥቶት በግብጽ በባርነትና በእስረኝነት ውስጥ አሳልፏል። ሌላም ደግሞ በመለኮታዊ ዝምታ ውስጥ በመከራና በችግር ወይም በተግዳሮት በእስራትና ባርነት ውስጥ ያሳለፉ በጣም ብዙ ሰዎችን ምሳሌ አድርገን ማምጣት እንችላለን። የመሳፍንት መጽሐፍ ምዕራፍ 6 ላይ የጠላቶቹን ሰራዊት ፈርቶ በወይን መጥመቂያ ውስጥ ስንዴ ይወቃ የነበረውን ጌዲዮንን ማስታወስ በጣም ኢምፖርታንት ነው። እግዚአብሔር አምላክ ወደ ጌዲዮን መጥቶ ለጌዲዮን ተገልጦለት አንተ ጽኑ ኃያል ብርቱ ሰው ብሎ ሲለው እንደምታስታውሱት ይሄን መቀበል አቅቶት እንግዲያውስ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ነገር እንዴት ሊደርስብን ቻለ ብሎ ጌዲዮን ሲጠይቅ ትመለከታላችሁ። እውነት ነው። በዝምታ ውስጥ ስትሆኑ በመለኮታዊ ዝምታ ውስጥ ስትሆኑ ከሚደርስባችሁ መከራ ተግዳሮትና ችግር የተነሳ እግዚአብሔር እንኳን ከናንተ ጋር እንዳለ ለማመን እስክትቸገሩ ድረስ ትደርሳላችሁ። ስለምንድን ነው ይሄ ሁሉ ጉዳይ የደረሰባችሁ? ለምንድን ነው ይሄ ሁሉ ፈተና ይሄ ሁሉ የማዕበል አይነት በእናንተ ህይወት ላይ የሚፈራረቀው የሚለውን ነገር ስትጠይቁ መልስ እስክታጡለት ድረስ ትደርሳላችሁ። በእውኑ እግዚአብሔር ከኔ ጋር አለ፣ ያውቀኛል፣ ይሰማኛል ብላችሁ እስክትሉና ኮንፊውዥን ውስጥ እስክትገቡ ድረስ ልደርሱ ትችላላችሁ። ደግሞ ዮሴፍ፣ እስራኤላውያን፣ ጌዲዮን፣ አብርሃም፣ ማርያምና ማርታ ብቻ ሳይሆኑ በአዲስ ኪዳን ላይ ስትመለከቱ ጌታ ኢየሱስ ክርስቶስ ራሱ በመለኮታዊ ዝምታ ውስጥ አልፏል። ከመስቀል ላይ ሆኖ የጮኸውን ጩኸት ካስታወሳችሁ አምላኬ አምላኬ ስለምን ተውከኝ ብሎ ጌታ ኢየሱስ ክርስቶስ ይጮሃል። ይሄንን በተማጽኖ የሞላውን ጩኸቱን ግን ምላሽ የሚሰጠው አንድም ነገር አትመለከቱም። ለዚህ በተማጽኖ ለተሞላ ጩኸቱ እግዚአብሔር መልስ አይሰጠውም። መስቀል ላይ ነው ያለው። አምላኬ አምላኬ ስለምን ተውከኝ ብሎ ነው የሚጮኸው። ግን ደግሞ ወዲያው እግዚአብሔር ደርሶ መልስ ሲሰጠው አትመለከቱም። በእግዚአብሔር ዝምታ ውስጥ አስቸጋሪ ቀናቶችንና የህይወት ምዕራፎችን የተሻገረ አንድ ሰው ላሳያችሁ። በስጋው መካከል እሾህ የነበረበት እግዚአብሔርም ይሄን እሾህ እንዲነቅልለት የጸለየ 3 ጊዜ ነው በተደጋጋሚ የጸለየው። ነገር ግን በእግዚአብሔር ዝምታ ውስጥ እንዲኖር የተፈረደበት ሰው ይባስ ብሎ እንደውም እግዚአብሔር ሲገለጥ በስጋው መካከል የተሰካውን እሾህ ከመንቀል ይልቅ ጸጋ ይበቃል የሚል መልስ
መልስ የተመለሰለት። ታዲያ የእግዚአብሔር ዝምታ ውስጥ ያለ መሰረታዊ ነገር ምንድነው ካላችሁ፣ እግዚአብሔር በዝምታ ውስጥ የሚያኖራቸው ሰዎች የሚፈትናቸው ሰዎች ናቸው። እግዚአብሔር ዝም ሲላችሁ በዛ የእግዚአብሔር ዝምታ ውስጥ እንድትኖሩ ሲያደርጋችሁ ስለማይሰማ አይደለም፣ ስለማያይ አይደለም፣ የእናንተን ጉዳይ ስለማያውቅ አይደለም፣ ስለእናንተ ጉዳይ ግድ ስለማይለው አይደለም። በበሽታ ሾክ እየተወጋችሁ ያላችሁ፣ በመገፋትና በችግር በብዙ የህይወት ግራ መጋባት ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር አምላክ በዝምታው ውስጥ የሚያኖራችሁ ሲፈትናችሁ ነው። እግዚአብሔር ሊፈትናቸው የሚፈልጋቸውን ሰዎች በዝምታ ውስጥ እንዲኖሩ ያደርጋቸዋል። ምክንያቱም ወደ ሌላ ክፍል ከመውጣታችሁ በፊት የመግቢያ ፈተና የሚባል አለ። የእግዚአብሔር ዝምታ የመግቢያ ፈተና ነው። ወደ ሌላ በረከት እናንተን ከመጥራቱ በፊት በዝምታ ቤት ውስጥ ይፈትናችኋል። ልክ ወደ አንድ ትምህርት ቤት ልትገቡ ስትሉ እንደምትፈተኑ፣ ከአንድ ክፍል ወደ ሌላ ክፍል ልታድጉ ስትሉ፣ ልትወጡ ስትሉ እንደምትፈተኑት ሁሉ የእግዚአብሔር ዝምታ የመግቢያ ፈተና ነው። ወደ ሌላ በረከት ሊጠራችሁ አስቧል። እግዚአብሔር አምላክ ወደ ሌላ ደረጃ ሊያመጣችሁ አስቧል። እንዴት ብላችሁ ከጠየቃችሁኝ ታውቃላችሁ። ዮሴፍ በግብፅ ምድር ላይ ጠቅላይ ሚኒስትር ከመሆኑ በፊት በእስር ቤት የዝምታ ዓመታቶችን አሳልፏል። ሙሴ ለ40 ዓመታትን በቀን ዓመት በዓመት ተመሳሳይ ሕይወት ሲኖር እግዚአብሔር አንዳች መልስ አልመለሰለትም። የእግዚአብሔር ዝምታ ወደፊት የተዘጋጀ በረከት አለ። እግዚአብሔር በየዘመናቱ ያዘጋጃቸው በረከቶች አሉት። ይገርማቸዋል። 24 ሰዓት አልፈጀበትም እግዚአብሔር አምላክ ዮሴፍን ከእስር ቤት አውጥቶ ቤተ መንግሥት ያስገባው። ዘመኑ ሲደርስ፣ ጊዜው ሲደርስ፣ እግዚአብሔር እጅ ላይ ያለው ሰዓት ሲሞላ፣ ሰማይ ሲንቀሳቀስ ምድር ሊቆጣጠረው አልቻለም። ይገርማችኋል። የግብፅ ጠቅላይ ሚኒስትር ከመሆኑ በፊት ለዓመታቶች በእስር ቤት ዝምታ ውስጥ እግዚአብሔር አኖረው። የነገ እጩ ባለስልጣኖች የዛሬ እስረኞች ናቸው። የነገ እጩ የሚከብሩ ሰዎች የዛሬ የሚናቁ ሰዎች ናቸው። አሁን ያላችሁበት የእግዚአብሔር ዝምታ ምን መሰላችሁ የሚያሳየው? ነገ ለተዘጋጀው በረከት እጩ መሆናችሁን ነው። እግዚአብሔር ለሥራው ሲያጫችሁ፣ ለክብሩ ሲያጫችሁ፣ እግዚአብሔር አምላክ ለከፍታው ሲያጫችሁ፣ ለበረከት ሲያጫችሁ በዝምታ ውስጥ ያስቀምጣችኋል። ቀን በቀን ዓመት በዓመት አንድ አይነት ሕይወት ስትኖሩ ዝም የተባላችሁ ሰዎች፣ ከዚህ በፊት ማንም የሰው ልጅ ኖሮት የማያውቀውን ሕይወት ሊያኖራችሁ እግዚአብሔር እጩ አድርጓችሁ አሜን የሚባላል። መንግስት ለሹመት የሚፈልጋቸውን ሰዎች ይገርመሃል፣ ወደ ማሰልጠኛ ያስገባቸዋል፣ ወደ ጦላ ያስገባቸዋል፣ ወደ ማሰልጠኛ ያስገባቸዋል። ሐሳቡን ይነግራቸዋል፣ የልቡን ሐሳብ ይነግራቸዋል። ልክ እንደዚህ ነው የእግዚአብሔር ጉዳይ። በዝምታ ትምህርት ቤት ውስጥ ሰማይ ዝም፣ ምድር ዝም፣ ጓደኛ ዝም፣ ጎረቤት ዝም፣ የምታውቁት ዝም፣ የማታውቁት ዝም ያለባችሁ ሰዎች እግዚአብሔር በቅርብ ጊዜ በአስገራሚ ክብር ወደ ቤታችሁ ይመጣል። የትዳራችሁን መሪር ሐዘን ከእግዚአብሔር ዝምታ ጋር በልባችሁ ይዛችሁ እየዘመራችሁ ያላችሁ፣ የጤናችሁን መሪር ሐዘን ከእግዚአብሔር ዝምታ ጋር በልባችሁ ይዛችሁ እግዚአብሔርን እየጠበቃችሁ ያላችሁ ሰዎች፣ የህይወታችሁን የሥራችሁን 1 2 3 4 አይደለም 10 ዓመታቶችን እግዚአብሔርን እየጠየቃችሁ እየጸለያችሁ በዝምታ ውስጥ ያላችሁ ሰዎች የእግዚአብሔር ዝምታ ለሚቀጥለው በረከት እጩ መሆናችሁን ነው የሚያወሳየው። መረሳታችሁ እግዚአብሔር ለእናንተ ደንታ እንደሌለው አይደለም። ዝም ያላችሁ ሰዎች፣ በታላቅ ዝምታ ውስጥ እያለፋችሁ ያላችሁ ሰዎች 40 ዓመታቶችን ቀን በቀን ዓመት በዓመት ሙሴ አንድ አይነት ሕይወት ሲኖር እግዚአብሔር ምንም አላለውም ነበር። በባርነት በእስር ቤት ጠያቂ በሌለበት ዮሴፍ እጩ ጠቅላይ ሚኒስትር ነበር። ተፈልጎ ነው እስር ቤት የገባው፣ ተረስቶ አይደለም። ተፈልጎ ነው። ተፈልገሽ ነው። ከገበያው ሕዝብ ሁሉ መካከል፣ ከትውልድ ሁሉ መካከል ተፈልገሽ ነው። እግዚአብሔር አይኑን ጥሎብሽ ነው። ይፈልግሻል። በሩ ያልተከፈተው ስላልተሰማ አይደለም። ጥያቄሽ ያልተመለሰው እግዚአብሔር ስላላየሽ አይደለም። ያንቺ ጉዳይ ስለማይመለከተው አይደለም። ተፈልገሽ ነው። እጩ አገልጋዮች፣ እጩ ጠቅላይ ሚኒስትሮች፣ እጩ ቢዝነስማኖች፣ እግዚአብሔር የሚፈልጋችሁ ሰዎች 4 ቀን 4 ዓመት ይቆልፍባችሁና እግዚአብሔር አምላክ የእናንተም ብቻ ሳይሆን የትውልድ በር ከፋች ትሆናላችሁ። ባይዘጋባችሁ ስለሌሎች ነገር መከፈትና መዘጋት ጉዳያችሁ አይሆንም ነበር። የትውልድ ጉዳያችሁ እንዲሆን እግዚአብሔር አምላክ ለአብታ ለሚባሉ ዓመታቶች በእናንተ ሕይወት ላይ፣ በእናንተ መዝገብ ላይ፣ በእናንተ ጉዳይ ላይ ሲሪየስ የሆነ ሜጀር እግዚአብሔር ይወስዳል። አምላኬ ስለምን ተውከኝ ብሎ ከመስቀል ላይ ሲጮህ በተማጽኖ የሞላውን ድምፁን፣ በተማጽኖ የሞላውን ልመናውን እግዚአብሔር በዝምታ አለፈው። ሚድን አለ፣ የሚያመልጥ አለ። የሞት ባህርን ተሻግሮ በደሙ ወደ እግዚአብሔር የሚመጣ አለ።
ጉዳያችሁ ያለ ምክንያት አይደለም የጨላለመው ወዳጆቼ፣ ያለ ምክንያት አይደለም ያቅላላው፣ ያለ ምክንያት አይደለም እንደዚህ አይነት ውጥረት ውስጥ የገባችሁት። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ያለ ምክንያት አይደለም የተተዋችሁት፣ ያለ ምክንያት አይደለም ሰዎች ፊታቸውን ያዞሩት፣ ያለ ምክንያት አይደለም በከባድ የህይወት መንገድ ውስጥ እያለፋችሁ ያላችሁት። አለው ነገር እግዚአብሔር አምላክ፣ አለው ነገር እግዚአብሔር አምላክ፣ አለው ነገር እንደዚህ አብዝቶ ዝም ካለ እግዚአብሔር ጉዳይ አለው። በቤታችሁ ጉዳይ አለው፣ በትዳራችሁ ጉዳይ አለው። ሌሎቹ አከታትለው ሲወልዱ ሐና ቤት ልጅ ከቆየ የሚመጣው ቁጥር ቢጨምር አይደለም፣ የእግዚአብሔርን ቃል የሚገልጥ ነው። አሜን ይባላል። እንኳን ደስ አለሽ የሳሙኤል እናት፣ እንኳን ደስ አለሽ፣ እንኳን ደስ አለሽ። የሁሉም ጥያቄ ሲመለስ የእናንተ የዘገየባችሁ ሰዎች እንኳን ደስ አላችሁ። የሁሉም ሲከፈት የእናንተ ያልተከፈተልባችሁ እንኳን ደስ አላችሁ። የሁሉም ሲስተካከል የእናንተ ጭራሽ የተመሰቃቀለባችሁ ሰዎች እንኳን ደስ አላችሁ። እኔ ከእግዚአብሔር የተቀበልኩትን መልእክት ለመነግራችሁ ለሚቀጥለው በረከት እጩ የሆናችሁ ሰዎች፣ ለሚቀጥለው ስልጣን፣ ለሚቀጥለው ስኬት፣ ለሚቀጥለው የአገልግሎት ዘመን፣ ለሚቀጥለው ሲዝን እግዚአብሔር ቀብቶ ያስነሳችኋል። እግዚአብሔር ቀብቶ ያስነሳችኋል። ይገርማችኋል። አሁን እንደተፈታ ሚዳቋ እየዘለሉ የሚያገለግሉ አገልጋዮችን ካየሽ ከጥቂት ዓመታቶች በፊት እንደ 6 ኪሎ አንበሳ ተቆልፎባቸው ነበረ። እግዚአብሔር ሁል ጊዜ ነው በዚህኛው ሲዝን የሚቆልፍባቸው ሰዎች በዛኛው ሲዝን ነው የሚለቃቸው። የእግዚአብሔርን ዝምታ ለመስበር ብላችሁ የትኛውንም አይነት የሰዋዊ መንገድ አትሄዱ። የእግዚአብሔርን ዝምታ ለማምለጥ ብላችሁ የትኛውንም ቴክኒክ አትጠቀሙ። የእግዚአብሔርን ዝምታ ለማምለጥ ብላችሁ ምንም የነቢያት ግርግር አያስፈልጋችሁም። የእግዚአብሔርን ዝምታ ለማምለጥ ብላችሁ እግዚአብሔር ዝም ካላችሁ፣ እግዚአብሔር ዝም ካላችሁ፣ እግዚአብሔር ሳይናገራችሁ እግዚአብሔር በግድ ነቢያቶችን ካናገራችሁ የምትሰሟቸው ትንቢቶች ይበልጡኑ ይሰብሯችኋል፣ ያቆስሏችኋል እንጂ አይፈውሳችሁ። ዮሐንስ የማይነካ ነገር ነካና ታሰረ። ሲታሰር ጌታ ሊጠይቀው አገልግል አላዘለትም። ምንም ነገር ይዞለት አልሄድም። ጌታ ዮሐንስ ታሰረ። ጠይቀውም ጌታ ካልጠየቀኝ ብላችሁ አምቡላንስ ይጠራል የምትሉ ሰዎች አለው ነገር የኔ ጌታ የሆነ ነገር ውስጥ ገብታችሁ ዝም ካለ እዛ ጉዳይ ውስጥ ጉዳይ አለው እግዚአብሔር። የመግቢያ ፈተናው በጣም የሚፈልጋቸውን ሰዎች እግዚአብሔር አምላክ በሱ ውስጥ ነው የሚፈትናቸው። ዮሴፍ ለዓመታት በእስር ቤት ዝምታ ውስጥ እግዚአብሔር ሲያኖረው አላጉረመረመም። 24 ሰዓት አልፈጀም ነገሩ ከታች ወደ ላይ ሲገለባበት መጽሐፍ ሲናገር ዮሴፍን አስቸኮሉት ይላል። እግዚአብሔር አምላክ ለካ እዛ ጠቅላይ ሚኒስትር እያዘጋጀ ደግሞ ከዚህ ይሄ ጠቅላይ ሚኒስትር ደግሞ አንድ ነገር ያደርጋል። የቃል ኪዳኑን ሕዝብ ያንን የያዕቆብን ቤተሰብ ወደ ግብጽ ያስገባል። ከአብርሃም ጋር የተነጋገረውን ያንን ንግግር አካል ያለብሳል። በፕሮግራም ነው እግዚአብሔር እየሰራ ያለው። የእግዚአብሔር እቅድ ዝም ብሎ አጋጣሚ እንዳይመስላችሁ። አሁን የገባችሁበት ሁኔታ ስትገቡ ከእግዚአብሔር እቅድ አምልጣችሁ አይደለም የገባችሁት። የእግዚአብሔር እቅድ በሕይወታችሁ ላይ ጽኑ እንደሆነ የምታምኑ ሰዎች ብቻ አንድ እውነት ነግራችኋለሁ። የእግዚአብሔርን እቅድ የሚበልጥ የትኛውም ምድራዊ ችግር የለም። አሜን ይባላል። ሁለተኛው የእምነታችን ማደጊያ ነው። ጌታ ኢየሱስ ክርስቶስ ልጇ በአጋንንት እስራት የተያዘባት ሴት ጌታ ሆይ ባክህን ብላ በጌታ እግር ስር ወደቀች ይላል እና ጌታ ኢየሱስ ክርስቶስ ይገርማቸዋል፣ አንዲትም ቃል አልመለሰላትም። ዝም አላት። ጸጥ። ይሆናል ወይም አይሆንም ወይም ጠብቂኝ አላላት። እንደዚህ እኮ ነው የሚሆነው። እናንተ ተጨቃችኋል፣ ነገራችሁ ተይዟል፣ ውጥረት ውስጥ ናችሁ እና ጸሎት አላቋረጣችሁም። ጌታ ሆይ ስትሉት ወይ ይሆናል አይል ጌታ፣ ወይ አይሆንም ይሆናል ብሎ ቢል እሺ፣ አይሆንም ብሎ ቢል እሺ፣ በቃ አይሆንም ብሏል፣ በቃ ይቅር ትላላችሁ። ወይ ይሆናል አይል፣ ወይ አይሆንም አይል፣ ወይ ደግሞ ጠብቂኝም እንኳን አላለም። ጸጥ። ጌታ ዝም፣ በጣም ዝም፣ ጸጥ። እንደውም ሲያወራ ሲጀምር ከእሷ ጋር ከማውራት ይልቅ ከደቀ መዛሙርቱ ጋር ያወራል። ለእስራኤል ከጠፉት ነው እኔ ለእነሱ ነው የመጣሁት ብሎ ይላል። እሷ እኮ አለች እዛ ጋር እና ሴትዮዋ ያንን ነገር ስትሰማ ጭራሽ ጩኸቷን ጨመረች። ከዛም የሆነው ነገር እንደዚህ ነው። ጭራሽ ለመረዳት በሚያስቸግር ሁኔታ ጌታ ኮሚኒኬት ያደርጋታል። እንደዚህ ይላታል፣ የልጆችን እንጀራ ለውሾችም መወርወር መጣል ተገቢ አይደለም ይላታል። ይሄ በጣም ለመረዳት የሚያዳግጥ ጉዳይ ነው። ሴትዮዋ ግን የዋዛ አይደለችም። አውቃለሁ አለች። ጌታ ሆይ አውቃለሁ አለች። ውሾችም እኮ ከጌቶቻቸው የተረፈውን ይበላሉ አለ እና ጌታ እንደዚህ አላት። ኢየሱስም ይላል ተገረመ ይላል፣ አንቺ ሴት እምነትሽ ታላቅ ነው። የእግዚአብሔር ዝምታ እምነታችሁን ነው ማክሲማይዝ የሚያደርገው። የእግዚአብሔር ዝምታ የእምነታችሁ ማደጊያ ነው። ነገሮቻችሁ ወዲያው ያልተመለሰላችሁ ሰዎች፣ ነገሮቻቸው ወዲያው ከተመለሰላቸው ሰዎች ይልቅ በጣም ስትሮንግ እምነት አላችሁ። እምነታችሁ እንዲያድግ ሲፈልግ ነው እግዚአብሔር ዝም የሚላችሁ፣ ጸጥ የሚላችሁ። ታውቃላችሁ በአንደኛ ነገሥት መጽሐፍ ምዕራፍ 18 ላይ ኤልያስ እሳት ከሰማይ እንዲወርድ ሲጠይቅ መጽሐፍ ሲናገር ቆይቶ ወረደ አይልም፣ ወዲያው ነው የወረደው። በዛው ምዕራፍ መጨረሻ ግን ዝናብ ሲጠይቅ እግዚአብሔር ዝም አለ። 7 ጊዜ ነው ያጸለየው ኤልያስን እግዚአብሔር። አንድ ጊዜ ወዲያው መልሶላችሁ፣ ሌላውን ጊዜ ለተደጋጋሚ ጊዜ ሊያጸልያችሁ ይችላል። ሁል ጊዜ እጅ በእጅ የጸሎታችሁ መልስ ላይ መጣ ይችላል። የእግዚአብሔር ዝምታ ግን የእምነታችሁ ማደጊያ ነው። እግዚአብሔር ከነገሩ ይልቅ
ነገሩን የምትቀበሉበት እምነታችሁን ይፈልገዋል። እግዚአብሔር አምላክ የሚያስገርመው የሌላችሁ ነገር ወደ መኖር መምጣቱ ሳይሆን እሱን ያመናችሁበት የእምነታችሁ ልክ ነው። ሰዎች በአቋራጭም ሄደው ለነገሮቻቸው መፍትሄ ሊያመጡ ይችላል። ምን ያህል ዘላቂና አዋጭ ነው የሚለው እነሱ ያውቃሉ። ግን የምነግራችሁ ነገር ልንገራችሁ። እግዚአብሔር ዝምታው እምነታችሁ ላይ መስራት ፈልጓል ማለት ነው። እምነታችሁ ላይ እግዚአብሔር ኢንቨስት ማድረግ ፈልጓል ማለት ነው። ማለት አንዳንድ ሰው የራሱን የኑሮ ጥያቄ የሚያስመልስ እምነት አለው። የአንዳንዱ ሰው ግን ይገርምሃል የአገርን ኢኮኖሚ የሚደበላልቅ እምነት ያለው ሰው እና አንዳንድ ጊዜ በእናንተ ጥያቄ በኩል የዘር ማንዘሮቻችሁን እግዚአብሔር ነገር ሊመልስ ሲፈልግ የሀገርን እንቆቅልሽ ሊመልስ ወደሚችል የእምነት ደረጃ ከእምነት ወደ እምነት ተብሎ እንደተጻፈ ልክ እንደዛ በአንድ የእምነት ደረጃ ላይ ስታክ እንድታደርጉ አይፈልግም እግዚአብሔር። በአንድ የእምነት ደረጃ ላይ እዛ እንድትቆሙ አይፈልግም እግዚአብሔር። ከፍ እንድትሉ ይፈልጋል። ከፍ እንድትሉ ይፈልጋል። ከፍ እንድትሉ ይፈልጋል። አይ ልክ እንደዛ ባያድነንም እንዳሉ ባያድነንም ይሄ ሌላ የእምነት አይነት ነው። ባይመልስም፣ ባይሰጠኝም፣ ባይከፍተውም፣ ነገሩ ባይስተካከልም፣ የጠበቅኩት ነገር ባይሆንም እግዚአብሔር የማንም ሰው ጂንስ አስገርሞት አያውቅም። ይሄው ልክ እንደዚህ የሆናችሁ ሰዎች ትመጣላችሁ፣ ቸርች ትጸልያላችሁ፣ ምንም መልስ የለም። ምንም ልክ እንደ ኤልያስ ማለት ነው። የመጀመሪያውን ዙር አንገቱን ቀብሮ ጸለየ፣ ምንም የለም። ከዚህ በፊት ግን በአንድ እሳት ይውረድ ሲል መጥቷል። በተለይ ደግሞ እንደዚህ በእግዚአብሔር ዝምታ ውስጥ የገባችሁ ሰዎች ታውቃላችሁ፣ ከአዳዲስ ጴንጤዎች ይልቅ የኖራችሁ ናችሁ። ምክንያቱም እግዚአብሔር ገና ጌታ እንደተቀበላችሁ ቶሎ ቶሎ ይመልስላችኋል። አንድ 6 ወር፣ ከ6 ወር በኋላ 6 ዓመት ነው የሚተዋችሁ። ዝም 6 ዓመት ለምን? እስከ ጥምቀት ድረስ ቶሎ ቶሎ ካልመለሰ ወደ ኋላ ትመለሳል። ስለዚህ እስከ ጥምቀት ቶሎ ቶሎ ይመልስልህና ልክ ስትጠመቅ በላሁን ከዚህ በኋላ ደግሞ ይላል። ይገርማቸዋል። አይኔ ውስጥ ይሁኝ ኤልያስ በአንድ ቻፕተር ውስጥ አንዱን ጥያቄ ቶሎ ሌላውን ጥያቄ ዘግይቶ ነው የተመለሰለት። ምድር የሚሸፍን ነው የወጣችው ደመና እጅ የምታክል ነች፣ ግን ምድር ነው ከቤተ መንግስት እስከ ትንሹ ድረስ ምድሪቷን ያጥለቀለቀው። ወዳጆቼ አንዲትም የመልስ ቃል ያልሰማችሁ ሰዎች በቃ እግዚአብሔር እምነታችሁ ላይ ሊሰራ ፈልጓል። ጌዲዮንም ቢሆን በወይን መጥመቂያው ውስጥ እንደሚወቀው እጩ ንጉስ ነው። ታውቃላችሁ፣ እጩ መሪ ነው። ብራዘር ነገ ምን ሊሆን እንዳለ የሚያውቀው አምላኬ ብቻ ነው። ሞራ ገላጭ፣ መጽሐፍ ገልባጭ ምናምን ጠቅላላ ቋጥኝ እና ስራ ስር ለቃሚ ፈልፋ የሆነ ጠቅላላ አይደለም። ነገ ሊሆን ያለውን ነገር የሚያውቅ እኔ ራሴ አሁን እዚህ ጋር ቆሜ መንፈስ ቅዱስ በምን እንደሚነግረኝ ልንገራችሁ። 2 ነገር ይውላችሁ። አንዱ የመግቢያ ፈተና ነው የእግዚአብሔር ዝምታ። ወደሚቀጥለው ክብር እየተጠራችሁ ነው። ወደሚቀጥለው በረከት እየተጋበዛችሁ ነው። የሚቀጥለው ሲዝን አገልጋዮች የነዚህ ወራቶች የእግዚአብሔር ዝምታ ውስጥ ያሉ ሰዎች ናቸው። የሚቀጥለው የሀገር መሪዎች በእግዚአብሔር ዝምታ ውስጥ ያሉ ናቸው። የሚቀጥለው ዘመን ፍሬያማዎች አሁን በእግዚአብሔር ዝምታ ውስጥ ያሉ ሰዎች ናቸው። የመግቢያ ፈተና ነው፣ እንዳትረሱ። ፈተናውን እንዳትፎርሹ፣ እንዳታጉረመርሙና እንዳትፎርሹ። ሁለተኛው የእምነታችሁ ማደጊያ ነው። መጽሐፍ ሲናገር እንደዚህ ይላል፣ ለሙታን ሕይወትን በሚሰጥ አይደል የሌለን እንዳላርገው ባመነበት በአምላክ ፊት